ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት ድራጎን ላይቭ ስለሚባል አዲስ አፕ ነው። ይህ አፕ በኢትዮጵያ የጀመረው አሁን በቅርቡ ሲሆን ብዙም ኢትዮጵያን አልገቡበትም፣ ገና አዲስ ነው። በነገራችን ላይ ይህ አፕ ለእኛ ብቻ ሳይሆን ለሁሉም አገራት አዲስ ነው። ያው ቀድሞውን የገቡ ሀገራት ቢኖሩም ግን ለሁሉም አዲስ ነው። አመት ያልሞላው አፕ ነው። በሌሎች ሀገር እንደ ኢትዮጵያ ሳምንት ያልሞላው አፕ ነው ይህ አፕ እና ስለዚህ አፕ ሙሉ ማብራሪያ ከአከፋፈቱ ጀምሬ እስከ አሰራሩ እንዲሁም በውስጡ ስላለው ህግ በሙሉ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። አሁን ወደ ቪዲዮ እንሄዳለን። ቀጥታ እናንተ የዚህን አፕ ሊንክ ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። አለበለዚያ ፕሌይ ስቶር ላይ ሄዳችሁ ድራጎ ላይ ብላችሁ ዳውንሎድ ማድረግ ትችላላችሁ። ልክ እንደዚህ ዳውንሎድ አድርጋችሁ ከጨረሳችሁት ኦፕን በሉት። ከዛ ኦፕን ስትሉት ወደ አፑ ወይም ወደ ቀጥታ ይከፍትላችኋል። በነገራችን ላይ እኔ እዚህ ጋር ቀጥታ ያስገባኝ በጉግል ሬጂስተር አድርጌ ስለገባው ነው። እናንተ ቀጥታ በጉግል ሬጂስተር አድርጋችሁ ግቡ ማለት ነው። ቀጥታ ሬጂስተር አድርጋችሁ ግቡ። እዚህ ጋር የምትመለከቱት ላይቭ የገቡትን የውጭ ሀገር ዜጎች ህንዳውያን፣ ፓኪስታን እና በጣም ብዙ ሀገራት ነው የተካተቡበት። እነሱ ናቸው የምታገኙት። እዚህ ጋር የምትመለከቱትን ላይቭ ነው። ይችን ስትነኳት የላይቭ የምታስገባ ቦታ ነው። ክሊክ ስታደርጉት ላይቭ የገቡትን በሙሉ ያመጣላችኋል። እዚች ጋር የምትመለከቷት ደግሞ ላይቭ ለመግባት ነው። አንድ ጊዜ ክሊክ ብታደርጓት ቀጥታ ወደ ላይቭ ያስገባችኋል ማለት ነው። እዚች ጋር የምትመለከቷት ሾርትስ ነው። ይሄ ቪዲዮ የተለቀቀ ነው። እያንዳንዱ ቪዲዮ የተለቀቀ። እዚች ጋር ደግሞ ፓርቲ የገቡትን በሙሉ ያሳያችኋል። ልክ እነዚህ የምትመለከቱት ደግሞ በፓርቲ የተቀመጡ ግለሰቦች ናቸው ማለት ነው። ከዛም በኋላ እዚህ ጋር ቻት ሜሴጅ እናንተ የምትጻጻፉበት ቦታ ነው። እዚህ ጋር ፕሮፋይል አለ፣ የእናንተ ፕሮፋይላችሁ ያለበት ቦታ ነው ማለት ነው። ስለዚህ ይህን ካልኳችሁ በቅድሚያ ልክ አፑን ዳውንሎድ አድርጋችሁ ወይም ከፕሌይ ስቶር ዳውንሎድ እንዳደረጋችሁት በጉግል ወይም በኢሜይላችሁ ሬጅስተር አድርጋችሁ ግቡ። ቀጥታ እንደገባችሁ እዚህ ጋር ያመጣችኋል። ከዛ ማድረግ የሚጠበቅባችሁ ምንድን ነው? ቀጥታ የመጀመሪያው ህግ እዚህ ጋር ሁለት ህጎች አሉ። አንደኛ የፊት አሻራ መስጠት ነው። ሁለተኛ ደግሞ የኤጀንሲ ወይም ኤጀንት ውስጥ ጆይን ማድረግ ነው። እናንተ ጆይን ኤጀንሲ የምትላለች እሷን አሳያችኋለሁ። አሁን መጀመሪያ ቀጥታ እዚህ ጋር ፌስ ቫሪፊኬሽን የምትላለች እሷን አንድ ጊዜ ትነኩና የፊት አሻራ ትሰጣላችሁ። የፊት አሻራ ስትሰጡ ለ15 ሰከንድ ካሜራችሁ ፊት ለፊት መቆየት አለባችሁ። ከዛ እሱ ስክሪንሾት ያነሳችኋል በ15 ሰከንድ ውስጥ ማለት ነው። ከዛም በኋላ እሱ ወይ ተቀብያችኋለሁ ወይ አልተቀብያችሁም ብሎ ሚሴጅ ይልክላችኋል ማለት ነው። ከተቀበላችሁ ልክ የምትመለከቷት የራይት ምልክት አለች። ልክ ራይት ይላታል ማለት ነው። ካልተቀበላችሁ አልተቀበላችሁም ነው፣ እንደገና ትሞክሩለታላችሁ ማለት ነው። አሪፍ ብርሃን ባሉበት ቦታ ላይ ሆናችሁ የፊት አሻራ ትሰጣላችሁ ማለት ነው። የመጀመሪያ ስራችሁ እሱ ነው። ቀጣይ ስራችሁ ደግሞ የሚሆነው ምንድን ነው? እዚህ ጋር የኔ የለም፣ ምክንያቱም ኤጀንት ነኝ። ሆስት በወንድሮ ያመጣልኝ ነበር። ምን ብሎ ጆይን ኤጀንሲ ብሎ ይመጣልኝ ነበር። አሁን እዚህ ጋር ጆይን ኤጀንሲ የሚል የለኝም። የኔ ለእናንተ ጆይን ኤጀንሲ የምትላለች ልክ እንደ ሌሎች አፖች ጆይን ኤጀንሲ የሚለውን በመንካት ቀጥታ ምን ብላችሁ ተጽፋላችሁ 850306 ብላችሁ ሰርች ስታደርጉት ይመጣላችኋል። የኔ አፕሽ ብሎ ይመጣላችኋል። እሱን ነክታችሁ በእኔ ስር ሆስት መሆን ትችላላችሁ። ኤጀንት መሆን ከፈለጋችሁ ደግሞ በራሳችሁ ኤጀንት መሆን ከፈለጋችሁ ከዚህ ዲስክሪፕሽን ቦክስ ላይ ኤጀንት ለመሆን የሚል ሊንክ አለ። እሱን ነክታችሁ ምን ታደርጋላችሁ? ኤጀንት መሆን ትችላላችሁ ማለት ነው። ምንድን ነው የሚጠይቃችሁ? ለምሳሌ ዲስክሪፕሽን ቦክስ ላይ ያስቀመጡላችሁን ወይም ቴሌግራም ላይ የማስቀምጥላችሁን እሱን ነክታችሁ እሱን ስትነኩት ሊንኩን ስትነኩት ቀጥታ አይዲያችሁን ጻፉ ይላችኋል። ቀጥታ የእናንተን አይዲ ሲችን ነው ወስዳችሁ ምን ታደርጋላችሁ? እዛ ላይ ታስገቡለታላችሁ። ካስገባችሁ በኋላ ኮድ ይልክላችኋል። እሱን ኮድ ከሚሴጅ ጋር ትወስዳላችሁ። ልክ ከሚሴጅ ጋር ከወሰዳችሁ በኋላ እዛ ጋር አስገብታችሁ ሰሚ ስትሉት በእናንተ በራሳችሁ ኤጀንት ማድረግ ይችላል ማለት ነው። ታች አለላችሁ። ስለዚህ የኤጀንሲ ሊንክ ታች አስቀምጥላችኋለሁ። አይ ሆስት ሁኜ ትንሽ ልቆይ ስለ አፑ በደንብ እስካውቅ ካላችሁ ደግሞ እዚህ ጋር ጆይን ኤጀንሲ የምትል ትመጣላችኋለች። እናንተ ምን ታደርጋላችሁ? እሷ ጋር አስገብታችሁ 850306 ብላችሁ ሰርች አድርጋችሁ ቀጥታ ሰሚ ስትሉት በእኔ ስር ሆስት ትሆናላችሁ ወይም ሆስት ሆናችሁ ትቆያላችሁ ማለት ነው።
እሺ አሁን ስለ ታስኩ ስንመለከት ያው የመጀመሪያው አፑን ዳውንሎድ አደረጋችሁ፣ የፊት አሻራ ሰጣችሁ፣ ከዛ ኤጀንሲ ያዛችሁ ወይ ሆስት ትሆናላችሁ ወይ ኤጀንት። የኤጀንት ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችሁ። ሆስት ለመሆን ምንም አያስቸግርም። ቀጥታ ይችን አይዲ የምትመለከቷትን ወስዳችሁ ሞልታችሁ ኮንፊርም ማለት ብቻ የሚጠበቅባችሁ ማለት ነው። አሁን እዚህ ጋር ስለ አፑ ነው በደንብ ማብራራት የፈለኩት። ስለ ኤጀንሲ እንዴት ኤጀንት እንደምትሆን ምናምን እሱም በሌላ ቪዲዮ እሰራላችኋለሁ። አሁን ስለ አፑ ነው በዋናነት መናገር የምፈልገው። አፑ የፓርቲም የላይቭም አፕ ነው። ለወንድም ለሴትም የሚሰጥ አፕ ነው። ላይቭ ሴቶች ገቡ ወንዶች ገቡ በዜሮ ሌቭል መግባት ይችላሉ ማለት ነው። ሴቶችም ወንዶችም እኩል ነው የሚሰጠው። ግን ስንት ነው የሚሰጠው ስንል ከላይ ጀምረን ስንመለከት እያንዳንዱ ይሄ ቪአይፒ የምትል ነገር አለች፣ ጌም ዞን አለ። ይሄ እያንዳንዱ ነው በጣም ብዙ ነገር ስላለው እናንተ ዲቴል እየገባችሁ ቸክ ማድረግ ትችላላችሁ። እዚህ ጋር የምትመለከቱት ዋሌት የምትላለች፣ ይሄ ኮይን ያለበት ነው። እዚህ ጋር ዳይመንድ የምትላለች፣ ዳይመንዳችሁ ነው 10 ዩኤስዲቲ ስትሉ ዊዝድሮ ማድረግ ትችላላችሁ። እዚህ ጋር ፔሮል ይላል። ፔሮል ስትሆኑ እዚህ ጋር ለኤጀንቶች ፔሮል ይኖራችኋል። ኮይን ትሬዲንግ ይኖራቸዋል፣ ፔሮል ይኖራቸዋል። ያ ማለት ከሆስቶች ወይም እኔ ለራሴ ኤጀንት ዊዝድሮ ማድረግ ይችላሉ። ደስ የሚለው አፑ ያላችሁን ፖይንት ለምሳሌ 10 ዩኤስዲቲ ብትሞሉ 10ሩን ወደ እኔ መላክ ትችላላችሁ በእኔ ስር ካላችሁ። ከዛ እኔ ደግሞ እከፍላችኋለሁ ማለት ነው። የ10 ዩኤስዲቲ ታናግሩኝና እከፍላችኋለሁ። ልክ እንደዛ ለማንኛውም ኤጀንት ፔሮል ይሰጠዋል። እንዲሁም ኮይን ኤክስቼንጅ አለው። ልክ እንደ ማንኛውም አፖች ኤክስቼንጅ ማድረግ ትችላላችሁ ወደ ኮይን። እሱ ነገሮች አሉት ማለት ነው። ሌላኛው የምትመለከቱት ሾፒንግ ነው፣ ላይቭ ዴት ነው። እዚህ ጋር ፒኬ ዳታ አለ። ይሄ የምትመለከቱት ራንክ፣ ኤጀንት ዳሽቦርድ፣ እነዚህ ያሉት ነገሮች ኤጀንት ስትሆኑ ነው። ሆስት ስትሆኑ የሉም። ኤጀንት ስትሆኑ እያንዳንዱ አለ ማለት ነው። አሁን እዚህ ጋር ፖሊሲ አለ። እያንዳንዱ ፖሊሲ የምትሉትን ብትነኩ ሆስት ፖሊሲ፣ ኤጀንሲ ፖሊሲ፣ ኮይን ሴለር ፖሊሲ፣ ፒኬ ስታር ፖሊሲ የሚል አለ። እሱን እናንተ እየገባችሁ ቸክ ማድረግ ትችላላችሁ። ለሁላችሁም ክፍት ነው ማለት ነው። ስለ እያንዳንዱ ቪዲዮ መስራት ትችላለሁ። አሁን አፑን ነካ እያደረኩት እንዴት አፑ ላይ መጣችሁ እንደምትጀምሩ በቅድሚያ ነው። ከዛም በኋላ እናንተም ቸክ እያደረጋችሁ የሚጠፋችሁን ቴሌግራም ልኝ ስለዚህ ሙሉ ማብራሪያ ሰጣችኋለሁ ማለት ነው። ስለ ሪዋርዱ ስንሄድ ሪዋርድ የምትላለች፣ ላይቭ ሪዋርድ የምትሏን ስትነቁ ተመልከቱት። አሁን ይሄ በወንድ አካውንት የተከፈተ ነው። የምትመለከቱት 1 ሰዓት ላይቭ ቆይቼ ስንት ይሰጠኛል? 1000 ፖይንት ይሰጠኛል። 1000 ፖይንት ወይም 1000 ዲያመንድ ይሰጠኛል። እዚህ ጋር እንደምትመለከቱ 1 ሃወር ቪዲዮ ላይቭ ይላል 1000 ይሰጠኛል ማለት ነው። ቀጥታ እሷን ሬሲፒ እየወጣለሁ ማለት ነው። ከዛ ፒኬ ዊን ሪዋርድ ሳለ ለምሳሌ እኔ ፒኬ ገባና 3 ጊዜ ዊን ባደርግ 1000 ዲያመንድ ይሰጠኛል። 7 ጊዜ ባደርግ 250 ይሰጠኛል። እንዲሁም 14 ጊዜ ዊን ባደርግ 2500 ይሰጠኛል ማለት ነው። ግን እነዚህ መስፈርቶች አላቸው። 28000 ፖይንት ሬሲቭ ማለት 14 እንዲሁም 6000 ዲያመንድ ሬሲቭ ማለት አለብኝ። ይሄ ግድ ነው። ያውም ጊዜም ፖይንት ካልተቀበል ዊን ማድረግ አንችልም። ያውም 3 ፒኬ ማለት ነው። ስለዚህ ብቻ ልክ እንደ ሌሎች አፕ በፒኬ ራሱ ይሰጠናል። ፒኬ ሪዋርድም አለው። ጌም ሪዋርድ እንዳለው ሁሉ ፒኬ ሪዋርድ፣ ጌም ሪዋርድ እዚህም አለው ማለት ነው። ከዛ ላይ ደግሞ ምን ይለናል? ከላይ እንደምትመለከቱት እዚች ጋለች ምን አለ? ፕራይቬት ሩም አለ። ይሄ ምንድነው ፕራይቬት ሩም የምንለው? ለምሳሌ እኔ ላይቭ ገብቼ ከእናንተ ጋር ባወራ 15 ሚኒት ባወራ 350 ዲያመንድ ይሰጠኛል ማለት ነው። ይሄ ፕራይቬት ሩም ነው። በላይቭ ነው የምናወራው። ሁለት ሆነን ወይም እንደዚህ ነው የምናወራው ማለት ነው። ቪዲዮ ኮል ማለት ደግሞ ለሴቶች ነው። ቪዲዮ ኮል ምንድነው? ሴቶች ለወንዶች ይደውላሉ። ከዛ ፌስ ቱ ፌስ እየተያዩ ያወራሉ። ካወሩ በኋላ ከወንዶች ኮይን ይቆርጣል። ከሴቶች ግን 15 ሚኒት ቢያወሩ 250 ፖይንት ለሴቶች ይሰጣል። ከወንዶች ግን ኮይን ይቆርጣል። ስለዚህ ወንዶች ካነሱላችሁ ሴቶች ይሄ ለሴቶች እድል ነው ማለት ነው። ከወንዶች ግን ይቆርጥባቸዋል ኮይን። እዚህ ጋር የምትመለከቱት ቅድም እንዳልኳችሁ ፕራይቬት ነው። 15 ደቂቃ ብታወሩ 350 ፖይንት ይሰጣችኋል። ከዛ ደግሞ አውዲዮ ላይብሩም አለ። ያ ማለት ፓርቲ ላይ ለ1 ሰዓት ተቀምጬ 300 አገኛለሁ። እንዲሁም እንደገና ሌላ 2 ሰዓት ተቀምጬ ስንት አገኛለሁ? 300 ጠቅላላ ስንት አገኛለሁ? 600 ፓርቲ ላይ ያገኛሉ ማለት ነው። ስለዚህ ጠቅላላ የላይቭ 1000 የፓርቲ 600 እንዲሁም ፒክ የምንጫወት ከሆነ እንደምትመለከቱት 1000 2005 እንዲሁም 2005 ይሰጠናል ማለት ነው። የምትመለከቱት በሙሉ ሪዋርዳችን ነው ማለት ነው። ይህ የሚሆነው እዚህ አፕ ላይ በምናደርገው ነው። ላይቭ ግቡ ይላል። ላይቭ እንገባለን፣ 1 ሰዓት እንቆያለን። 1000 ፓርቲ 2 ሰዓት እንቀመጣለን። 600 ጠቅላላ እንወስዳለን። ፒኬ ስንጫወት እነዚህን ነገሮች ይሰጡናል ቀጥታ። እንዲሁም ፕራይቬት ቪዲዮ ከግለሰብ ጋር ስናወራ
3500 ይሰጠናል። እንዲሁም ቪዲዮ ኮል ሴቶች ካወሩ 3500 ይሰጠናል ማለት ነው። ሪዋርዱን በተመለከተ ይሄ ነው። ስቲል ኒድ አለ እዚህ ጋር ላይቭ ሌቭል አፕ ሩል የምትላለች እሷን አንድ ጊዜ ነካ ስታደርጓት የሚያሳያችሁ ነገር አለ። እዚህ ጋር የምትመለከቱት ኖርማል ሆስት የሚላል ያ አንድ ግለሰብ ገና ሆስት ምንም ጊፍት ሳይሰጥ ለራሱ 1 ሰዓት ላይቭ ላይ ተቀምጦ ቀጥታ ምን ይወስዳል 1000 ይወስዳል ማለት ነው። ከዛ ደግሞ 100,000 ቢሰጥ ለራሱ 100,000 ቢቀበል 2000 ፖይንት ሪሲቭ ማለት ይችላል ማለት ነው በሰዓት። እንዲሁም እዚህ ጋር የምትመለከቱት 3000 ፖይንት ሪሲቭ ቢል 5000 ሪሲቭ ይላል። 800,000 ቢሰጥ ለራሱ 8000 ሪሲቭ ይላል። እንዲሁም እያለ እስከ ላይ ድረስ ያ ማለት በሰዓት እስከ 175,000 ድረስ ሪሲቭ እስከ ማለት ድረስ ይደርሳል ማለት። ይሄኛው ራሳችሁ ጊፍት በምትሰጡት ልክ ለ7 ቀን የሚሰጥ ስቲል ነው ማለት ነው። ለ7 ቀን የሚሰጥ ስቲል እዚህ ጋር እንደዚህ እያደረገ ሙሉ ስቲል ኒድ ያሳያችኋል ማለት ነው። ስለዚህ አሁን ስለ ስቲል ኒዱ ካየን ቀጣይ ደግሞ እንዴት ነው ላይቭ የምንገባው እንዲሁም እንዴት ነው ፓርቲ የምንገባው የሚለውን ላሳያችሁ። እሺ እንደምትመለከቱት ከዚች ጋር የምትመለከቱት ላይቭ የምትላለች እሷን አንድ ጊዜ ትነካላችሁ። ላይቭ ለመግባት ስትፈልጉ እሷን አንድ ጊዜ ትነካላችሁ። ከዛ ቀጥታ እዚህ ጋር ፕላስ ምልክቷን ትነካላችሁ ማለት ነው። ልክ እንደዚህ የፕላስ ምልክቷን ስትነኩ ቀጥታ ያስመልክቷችኋል። እዚህ ጋር ላይቭ ኤንድ ገስት ላይቭ ይላል። እዚህ ጋር ደግሞ አውዲዮ ላይቭ የምትል ነገር አለች። እሷን ተመልከቱ። አሁን ለምሳሌ እዚህ ጋር መልቲ ገስት ላይቭ ካልናት እዚች ጋር እኛ በላይቭ እንገባና እዚህ ጋር ደግሞ ሌሎችን ፓርቲ ላይ ማስቀመጥ እንችላለን ማለት ነው። እንደምትመለከቱት ከዛ ባለ 4 ወንበር አለ፣ ባለ 6 ወንበር፣ ባለ 9 ወንበር፣ ከዛ ባለ 12 ወንበር አለ። ከዛ ምን ታደርጋላችሁ? ከላይ ላይ እዚህ ጋር ፕሮፋይል ታስቀምጣላችሁ። እዚች ጋር ደግሞ የሆነ ነገር ትጽፋላችሁ። ለምሳሌ ሰዎችን ኑ ለማለት ሊሆን ይችላል። ብቻ እዚህ ጋር የምትፈልጉትን ጽሁፍ ጽፋችሁ ከዛ ፐብሊክ ይሁን ወይስ ፕራይቬት ምናምን የሚል ነገር አለ። እሱን እዚህ ጋር ፐብሊክ የሚለውን አንድ ጊዜ ነካ አድርጉና እንደዚህ ፐብሊክ ብላችሁ ራይት በሏት። ልክ እንደዚህ ከዛም በኋላ ከላይ ታይትል ጻፋችሁ፣ እዚህ ጋር ፐብሊክ አደረጋችሁ። እዚህ ጋር ደግሞ ምን ታደርጋላችሁ? ልክ እንደዚህ ፕሮፋይል ታስቀምጥና እዚህ ጋር ምን የሚላለ ስቴትመንት አለ፣ ሙዚክ ጌሚንግ የሚላለ እናንተ አንዱን ክሊክ አድርጉት እና ከታች ላይ ምን ይላል? እዚህ ጋር ላይቭ ከሆነ ምን ትላለች? እዚህ ጋር ጎ ላይቭ ይላል። እሱን አንድ ጊዜ ነካ ስታደርጉት ቀጥታ ያስገባችኋል ማለት ነው። ቀጥታ ሙሉ ለሙሉ እናንተ ላይቭ መግባት ከፈለጋችሁ ላይክ እንደዚህ እዚህ ጋር ላይቭ አለላችሁ እሱ ጋር መግባት። አሁን እንዲሁም አውዲዮ ላይቭ የሚላለ ያ ማለት በፓርቲ መግባት ከፈለጋችሁ እዚህ ጋር ፓርቲ ስትከፍቱ ባለ 10 ወንበር፣ ባለ 15፣ ባለ 20፣ 25 እንዲሁም 30 ወንበር ሁላ መክፈት ትችላላችሁ። የምትመለከቱትን 30 ወንበር ሁላ ልክ እንደ ቅድሙ እንደነገርኳችሁ እዚህ ጋር ምን አለ ታይትል ትጽፋላችሁ። ከዛ ጌሚንግ ብለናል። ቀጥታ ታይትል እንደጻፋችሁ መግባት ትችላላችሁ ማለት ነው። ስለዚህ እንደሱ አድርጋችሁ ቀጥታ መግባት ትችላላችሁ ማለት ነው። ምንም የሚያስጨንቅ ነገር የለም። ስለዚህ ፓርቲም ላይቭም እንደዚህ ሆናችሁ መግባት ከቻላችሁ አሁን የምናየው ደግሞ ቀጥታ ወዴት ነው? እያንዳንዱ ስለ ኤጀንሲ ሲስተም ደግሞ አንዳንድ ነገር ልበላችሁ። ስለ ኤጀንሲ ሲስተም ማለት ምንድን ነው? ኤጀንት ስትሆኑ የምታገኙትን ነገር አለ። እዚህ ጋር አሁን ጌም ሪዋርድ አለ፣ ራንኪንግ ሪዋርድ አለ፣ ፔሮል። ማንኛውም ኤጀንት የሆነ ሰው ፔሮል ይኖረዋል። እዚህ ጋር ፔሮል ማለት በውስጡ ያሉ ልጆች ወደ እሱ ዊዝድሮ ማድረግ ይችላሉ። እሱ ደግሞ በሚፈልጉት የባንክ አካውንት መክፈል ይችላሉ ማለት ነው። እሱ ማለት ከኤጀንቶቻችሁ ጋር ተነጋግራችሁ ሆስትም ሆነ ኤጀንት የሆናችሁ ልጆች ዊዝድሮ መደራረግ እርስ በርሳችሁ ትችላላችሁ። እንዲሁም ኦፊሻል ዊዝድሮ ሞልቷል ማለት ነው። ይቻላል ኦፊሻል ዊዝድሮ። ሰዎችን ኢንቫይት ለማድረግ ስትፈልጉ ማይ ሪፈራል የሚላለ እዚህ ጋር አንድ ጊዜ ክሊክ ታደርጋላችሁ። እሱን ኢንቫይት ነው የምትላለች። እሷን አንድ ጊዜ ክሊክ ስታደርጉት የሚያመጣላችሁ ምንድን ነው? ቀጥታ ኮፒ ሊንክ አስደርጋችኋል። ልክ እንደዚህ ቀጥታ ያመጣላችኋል ማለት ነው። ቀጥታ ያመጣላችኋል። ከዛ እናንተ በምትፈልጉት ዋትሳፕ፣ ቴሌግራም፣ ኢሞ ወስዳችሁ መልቀቅና ሰዎችን ኢንቫይት ማድረግ ትችላላችሁ። በኢንቪቴሽን እስከ 200 ዩኤስዲቲ ይሰጣሉ ነው እያለ ያለው። አሁን እዚህ ጋር የምትመለከቱት ከታች ኢንቫይት ያደርጋችሁ ልጆች 1 ሀወር ቪዲዮ ላይ ቢቀመጡ ያ ማለት ለ1 ሰዓት ቪዲዮ ቢቀመጡ 100 ይሰጣል ከአንዱ ሰው። እንዲሁም ሌላ 2 ሰዓት ቢቀመጡ 250 ይሰጣል። እንዲሁም 3 ሰዓት ቢቀመጡ 500 ይሰጣል እያለ ከታች ደግሞ ኢንቫይት ታች የምትመለከቱ ደግሞ ክላይም ቪዲዮ ኮል ሪዋርድ የሚላ ቅድም ሴቶች ደውለው የሚያወሩን እና የሆነ ፖይንት ያህል ክላይም የሚያደርጉ ከሆነ 500 ለእናንተ ሰጣለሁ ነው የሚለው። ይሄ በላይቭ የምታገኙት ነው። እናንተ ኢንቫይት ያደረጋችኋቸው ልጆች ላይቭ ገብተው የሚሰሩትን በሙሉ ቆጥሮ እዚህ ላይ የተደረደሩትን በሙሉ ይሰጣችኋል። ጌም ሲጫወቱም እያንዳንዱ ይሰጣችኋል። ለምሳሌ 500 ጌም ዊን ቢያደርግ 500 ይሰጣል።
2000 ዊን ቢያደርግ 2000 ይሰጣችኋል። እንዲሁም 50K ዊን ቢያደርግ እያለ እዚህ ጋር ደርድሮላችኋል። ይሄን ይሰጣችኋል። ይሄ ጌም ሲጫወቱ ነው ኢንቫይት ያደረጋችኋቸው። እንዲሁም ኮይን ሪቻርጅ ሲያደርጉ ወይም ቶፕ አፕ ሲያደርጉ የሚሰጧቸው ነገሮች አሉ። ለምሳሌ 50 ቢያደርጉ 250 ይሰጣችኋል፣ 100 ቢያደርጉ 500 ይሰጣችኋል እያለ እንደዚህ ዘርዝሮ አስቀምጦላችኋል። ከዛ ፕሪሚየም የሚል አለ። ልክ በዚህ ቀጥታ እነሱ በሚሰሩት ልክ በመጠን ልክ እንደዚህ ይሰጣችኋል ማለት ነው። ይሄ ኢንቫይት ያደረጋችኋቸው ልጆች የሚሰጣችሁ ነገር ነው ማለት ነው። ስለዚህ እናንተ እየገባችሁ ክላይም ማድረግ ትችላላችሁ። ስለ አፕ ፖሊሲ ማወቅ ከፈለጋችሁ እዚህ ጋር ፖሊሲ የምትላለች ቀጥታ እሷን ክሊክ ብታደርጉት ሆስት ፖሊሲ፣ ኤጀንሲ ፖሊሲ፣ ኮይን ሴለር እንዲሁም ፒኬ ፖሊሲ የሚል ነገሮች አሉ። በተለያዩ ሀገራት አሉ። እነዚህ ሰሌክት እያደረጋችሁ እናንተ ምን ማድረግ ትችላላችሁ? ስለ አፑ ማወቅ ትችላላችሁ ነው። እዚህ ጋር የምትመለከቱት ኤጀንሲ አለ። ለማንኛውም ሰው ወይም ኤጀንት ለሆነ ግለሰብ ልክ እንደ ሌሎች አፖች ኮይን ትሬዲንግ ይኖረዋል። እዚህ ጋር ኤጀንሲ ዳሽቦርድ የሚለውን ክሊክ ማድረግ ትችላላችሁ። ከዛ አድ ሆስት እና ኢንቫይት ኤጀንት ይላል። ይሄ ምንድነው? ኤጀንት መሆን ከቻላችሁ ያ ማለት እናንተ ኤጀንት ስትሆኑ ማለት ነው። ኤጀንት የምትሆኑ ልጆች ነው ይሄን እያሳያችሁ። ሆስት ለምትሆኑ ይሄ አይኖራችሁ ማለት ነው። ኤጀንት እንዴት እንሆናለን ካላችሁ ልክ ቅድም እንደነገርኳችሁ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። በራሳችሁ ኤጀንት መሆኛ ሊንክ እሱን ነክታችሁ ኤጀንት መሆን ትችላላችሁ ማለት ነው። ፐርሰንት ኮሚሽን ሬቱ እንደምትመለከቱት 4% ይጀምራል። ያው 8%፣ 12፣ 18፣ 20 እያለ ይቀጥላል። እዚህ ጋር የምትመለከቱት አይሚን 18 ሳይሆን 16፣ 20 እያለ ነው የሚቀጥለው። ከ4 ወደ 8 ለመሸጋገር 2 ሚሊዮን ነው የሚጠይቀው። ልክ እንደሱ እያለ እዚህ ጋር ሙሉ ዲቴይሉን አስቀምጦላችኋል። እዚህ ጋር ቼክ ፎር ዲቴይል የሚለውን ነክታችሁ ቀጥታ እያንዳንዱን ማወቅ ስላላችሁ ማለት ነው። ለምሳሌ 2 ሚሊዮን ጊፍት የኔና የኔ ልጆች ለራሳችን ብንሰጥ እኔና የኔ ልጆች በሙሉ ቢሰጡ እኔ ቀጥታ ወደ ሲ እገባለሁ፣ ከሲ ወደ ቢ፣ ከቢ ወደ ኤ እያልኩ ሱፐር እገባለሁ ማለት ነው። ይሄ የሚሆነው በ30 ቀን ውስጥ ያለውን ተደምሮ ማለት ነው። ስለዚህ እንደሱ እያደረጋችሁ ማየት ትችላላችሁ። እዚህ ጋር በሙሉ እናንተ የምታገኙትን ሪዋርዳችሁን አለ። ሆስት አፕሊኬሽን ኮሚሽን የሚባል ነገር አለ። ይሄ ኮሚሽን ሬት የሚለውን ቀጥታ እንደዚህ ብትነኩት እዚህ ጋር ሙሉ ቶታል ያስቀምጥላችኋል ማለት ነው። እዚህ ጋር ሙሉ ቶታል ያስቀምጥላችኋል። ሆስት ቶታል ኤርኒንግ ብሎ ሰብ ኤጀንት ኤርኒንግ ብሎ እያንዳንዱ እናንተና የእናንተ ልጆች የሚሰሩትን በሙሉ ቼክ አድርጎ እዚህ ጋር ያስቀምጥላችኋል፣ ለእናንተ ይሰጣችኋል ማለት ነው። በዚህ አይነት መልኩ ይሰጣችኋል። እያንዳንዱ ይህን በተመለከተ ነው። ፒኬ ሪዋርድም እንደምትመለከቱት አለ። ለወንድም ለሴትም ፒኬ አለው ይሰጠናል። እኩል ነው ለዚህ ለወንድም ለሴት ማለት ነው። ስለዚህ ይህ አፕ ይህን ይመስላል። ጥያቄ ምናምን ካላችሁ ጻፉልኝ። ቴሌግራም ላይ፣ ዋትሳፕ ላይ መጻፍ ትችላላችሁ፣ መልስላችኋለሁ። እንዲሁም ሌላ ቪዲዮ እንዲሰራላችሁ የምትፈልጉት ነገር ካለ እሰራላችኋለሁ። ለአሁኑ መልካም ጊዜ